ኢትዮጵያ በረጅም ዘመን የታሪክ ጉዞዋ በየትኛውም ሀገር ላይ ወረራ ፈጽማ አታውቅም። ነገር ግን በርካታ የውስጥና የውጭ ወረራዎችንና ጦርነቶችን በድል በመወጣት የማይበጠስ ጠንካራ ሀገረ መንግስት መገንባት ችላለች። በየዘመናቱ የተነሱ ጠላቶችም አንድም በቅኝ ግዛት ሊወሯት፣ በሌላም በኩል ደግሞ ዳር ድንበሯን ተዳፍረው መሬቷ ሊቀሙ ሞክረዋል። አንዳንዶች ደግሞ ኢትዮጵያ በቀጠናው ሀያል ከሆነች ታሰጋናለች በሚል ራስ ወዳድነት ብሔራዊ ጥቅሟን ለማሳጣት የማይፈነቀሉት ድንጋይ የለም። በቀጥታ ጦርነት ኢትዮጵያን ማንበርከክ እንደማይቻል የተረዱ ጠላቶቻችንም በተደጋጋሚ በካዲ ባንዳዎች በኩል ከንቱ ምኞታቸውን ለማሳካት ከመሞከር ቦዝነው አያውቁም። የውስጥ ባንዳዎቹ ቱል ናቸው። ታላቅነታችንን ስለሚያውቁ መጥቶ መሞከር ከሞከሩ ውርደት እንደሚገጥማቸው ስለሚያውቁ ቱል ይፈልጋሉ። ታሪካዊ ጠላቶች፣ የይሆናል ጠላቶች፣ አሁን ድሮ የይሆናል ጠላቶች የምንጠራቸው አሁን ወደ ተጨባጭ ጠላትነት የተቀየሩ ሀገሮች ትልቅ ስራ እየሰሩ ነው። ምንድነው ይሄ እንደዚህ የሚያደርጋቸው ካልክ የኢትዮጵያን ታላቅነት አይፈልጉትም። የህወሓት ሸኔና ጽንፈኛው ፋኖን የመሳሰሉት የውስጥ ጠላቶች የጥፋት ተግባርም መነሻው የጠላቶቻችንን ፍላጎት ማሳካት መሆኑን በቀላሉ መረዳት እንችላለን። በየዘመናቱ መልከ ብዙ ውጊያዎች የገጠሟት ሀገራችን ኢትዮጵያ በማይናድ ህዝባዊ አንድነቷ ጠላትን ድል በማድረግ በየቦታው የድል ሐውልቶችን ማቆም ችላለች። ኢትዮጵያ እና ጦርነትን ለያይቶ ማየት አይቻልም። እንዳጋጣሚ ሆኖ ኢትዮጵያ ለዘመናት በተከታታይ ያለማቋረጥ በጦርነት ታሪክ ያለፈች ሀገር ናት። ዘመናዊ ሰራዊት ከመቋቋሙ በፊት ጀምሮ የገበሬ ሰራዊት ይዘን ይቺን ሀገር ሆና እንድትቆም ሰፊ ስራ ተሰርቷል። በተለያየ አጋጣሚ ይቺን ሀገር ለመድፈር የመጡ የውጭ ጠላቶች አፍሮ የተመለሱበት ታሪክ ነው ያለን። ከ1860ዎቹ ጀምሮ የነበረውን የወራሪዎችን እንቅስቃሴ ስናስታውስ የመቅደላን ጦርነት እናገኛለን። በጦርነቱ አጼ ቴዎድሮስ ጦራቸውን ይዘው እልህ አስጨራሽ ውጊያ ካደረጉ በኋላ ለሀገራቸው ክብር ራሳቸውን በገዛ ጥይታቸው የሰዉበት ጦርነትም ነበር። በአፄ ዮሐንስ ዘመነ መንግስት ደግሞ ከ1868 እስከ 1869 ዓ.ም የነበረው የጉንዲትና ጉራ ጦርነትም የኦቶማን ግብፅ ጦር የኢትዮጵያን ሰሜናዊ ግዛትና የቀይ ባህር መውጫዎችን ለመቆጣጠር ያደረገው ወረራ ነው። ይሁን እንጂ በራስ አሉላ አባ ነጋ ስልታዊ መሪነት የኢትዮጵያ ጦር ዘመናዊ መሳሪያ የታጠቀውንና በአውሮፓውያኑና በአሜሪካውያን መኮንኖች የሚመራውን የግብፅ ጦር ሙሉ በሙሉ ድል አድርጎታል። በ1881 ዓ.ም በሱዳን ማህዲስት ወይም ደርብሾች እና በአፄ ዮሐንስ ጦር መካከል የተደረገው የመተማ ጦርነትም ኢትዮጵያን በቁጥጥር ስር ለማዋልና ፍላጎታቸውን በኃይል ለማሳካት ያደረጉት ጦርነት መሆኑን ታሪክ መዝግቦታል። ሌላኛው ታላቁ የአፍሪካውያን የመላው ጥቁር ህዝቦች ታላቁ ድል የሆነው የአድዋ ጦርነት ነው። ውጤቱም አውሮፓዊው ወራሪ ጦር ሙሉ በሙሉ የተሸነፈበት፣ የተደራጀ የሰለጠነ የቅኝ ገዢ ሰራዊት የረገፈበት፣ ጄኔራሎቻቸው ሳይቀር የተገደሉበት፣ የተማረኩበትና ለአፍሪካውያን ደግሞ ከባርነት ቀንበር ነፃ ለመውጣት ያነቃቃቸው አስደናቂ ድል የተመዘገበበት ጦርነት ነው። ከ1928 እስከ 1933 በነበሩት ጊዜያትም ጣሊያን የአድዋን በቀል ለመመለስና ፋሽስታዊ ግዛቷን ለማስፋፋት በመርዝ ጋዝ እና በዘመናዊ አውሮፕላኖች ታግዛ በከፈተችው ወረራ እንደ ልማዷ አፍራና ተሸንፋ ተመልሳለች። ጣሊያን ሁኔታዎች ስታመቻች ቆይታ ባልተጠበቀ ሁኔታ ከ40 ዓመት በኋላ ወራናለች። በወቅቱ ኢትዮጵያኖች ያሳዩት ጀግንነት ወደር አልነበረውም። የመጀመሪያ ድል የሚመስል ነገር አቅጣጫ ብታገኝም በ5 ዓመት የአርበኝነት ትግል ጣሊያኖች መላው ሀገሪቱን እንዳይቆጣጠሩ ጣሊያን ያሰበችውን ኢትዮጵያን ተቆጣጥሮ በቀኝ ግዛት የመግዛት ህልሟን እንዲመክን በማድረግ ነፃነቷን እንዲታወጅ ተደርጓል። ወደ ደርግ ዘመን ስንመጣም ወረራን በመመከት ኢትዮጵያን ለማጽናት ከተደረጉ ጦርነቶች አንስቶ የሀገር ውስጥ የእርስ በርስ ጦርነቶች የተስተናገዱበት ዘመን ነበር። ከ1969 እስከ 1970 የተካሄደው የካራማራ ወይንም የኦጋዴን ጦርነትም ታላቋን ሶማሊያን ለመመስረት የኦጋዴንን ግዛት መጠቅለልን ዓላማ ያደረገ እንደነበርም ይታወሳል። በውጤቱም የሶማሊያ ጦር በጀግኖች ኢትዮጵያውያን ተጋድሎ ሙሉ በሙሉ ተደምስሶ የኢትዮጵያ ግዛታዊ አንድነትም ተከብሮበታል።
ከ1990 እስከ 1992 ሻዕቢያ የከፈተብን ጦርነትም ኢትዮጵያ ከጦርነት አዙሪት እንዳትላቀቅ በጠላቶቻችን የተጠነሰሰ ሴራና በተላላኪዎቻቸው የተፈጸመ የአሻጥር ተግባር ስለመሆኑ በርካታ አብነቶችን ማንሳት እንችላለን። ከሃዲው ህወሓት በትግራይ ክልል በሚገኘው ሰሜን ዕዝ ላይ ጥቃት በመፈጸም የከፈተብን ጦርነትም ዓላማው ግልጽ ነው። እነሱም ሀገራችንን ከድህነትና የጦርነት አዙሪት እንዳትላቀቅ ማድረግ፣ የትርምስና የብጥብጥ ሀገር ማድረግ፣ በማናቸው መንገዶች ከጠላቶቿ የሚቃጣባትን ጥቃት መመከትና መከላከል የማትችል ደካማ ሀገር ማድረግ ነበር። እነዚህ ሁሉ ጦርነቶች የሚያሳዩት ኢትዮጵያ በታሪኳ ማሸነፍ እንጂ መሸነፍ እንደማታውቅ ሲሆን አሁንም ግን ለጥፋት የተሰለፉ የኢትዮጵያ ጠላቶች ከነዚህ ታሪኮች ሊማሩ ያለመቻላቸውን እየታዘብን ነው። የኢትዮጵያ መከላከያ ሰራዊት ዛሬም ድረስ ከጠላቶቹ ጋር እየተፋለመ ታላቅ መስዋዕትነት እየከፈለ ሀገሩን አጽንቶ እያስቀጠለ ነው። በዚያ ላይ ራሱን በማዘመን የሀገርን ሉዓላዊነት በሚገባ እያስጠበቀ ይገኛል። ፕሮፌሽን ማለት አንድ ወታደራዊ እንደሙያ ካየው መጀመሪያ ወታደር የሚሰለጥነው ለመዋጋት ነው። ስትዋጋ ደግሞ የመጨረሻ ነገሩ ብዙ ኦፕሽኖች አሉ። ልትቆስል ትችላለህ፣ ልትሰዋ ትችላለህ፣ ልትያዝ ትችላለህ፣ ልትማረክ ትችላለህ፣ ልትጠፋ ትችላለህ። ስለዚህ ከነዚህ ካሉት በግዳጅ ውስጥ ካሉት ኦፕሽኖች ውስጥ የመጨረሻው መስዋዕትነት ነው። የኢትዮጵያ መከላከያ ሰራዊት ባይኖር እቺ ሀገር እንደ ሀገር ትቆማለች ወይ ብለን መጠየቅ አለብን። በዘር ሳይለያይ፣ በጎሳ ሳይለያይ፣ በሃይማኖት ሳይለያይ ኢትዮጵያን አስቦ ለኢትዮጵያ የሚደማ ለኢትዮጵያ የሚሞት መከላከያ ሰራዊት ነው። ስለዚህ ይህን ሀገረ መንግስት ስናስብ ይሄ መከላከያ ሰራዊት ባይኖር ኖሮ እዚህ ሀገር ውስጥ ምን ሊፈጠር እንደሚችል መናገር በጣም ቀላል ይመስለኛል እና ራሱ እየደማ ራሱ እየሞተ ኢትዮጵያን የሚጠብቅ ሰራዊት ነው። በየዕለቱ በዚህ ደቂቃ ውስጥ የኢትዮጵያ ሰራዊት የተለየ መስዋዕትነትን እየከፈለ ነው እና ለዚህ ሰራዊት በእውነት የተለየ ክብር ልንሰጠው ይገባል። መቼም ቢሆን ከጦርነት አዙሪት ውስጥ መውጣት የማይፈልገው የህወሓት ቡድን ዛሬም የጦርነት ከበሮ እየደለቀና ነጋሪት ጉሰማውን ቀጥሎበታል። አሁንም ደግሞ ጽምዶ የሚል የጥፋት ህብረት ከመፍጠር ጀምሮ የታሪካዊ ጠላቶቻችን ተላላኪነቱን በማጽናት ባንዳነቱን ደጋግሞ እያስመሰከረ ይገኛል። የኢትዮጵያዊነት ስሜታቸው አለመኖሩን ማረጋገጫ የሚሆነው ድሮም አልነበረም ብለናል። አሁንም ቢሆን እዛው ችግራቸው ላይ መሆናቸውን ቁሞ ቀረ መሆናቸውን የሚያሳየው ከኢትዮጵያ ታሪካዊ ጠላቶች ጋር አንድ ላይ በመሆን ጽምዶ የሚል ህብረት በመፍጠር ከሻዕቢያ ጋር በመወገን የኢትዮጵያን ሉዓላዊነት አደጋ ላይ በመጣል እንቅስቃሴ እያደረጉ ነው ያሉት። ይሄ ህልማቸው በፍጹም ሊሆን አይችልም። በተደጋጋሚ አይተውታል። የኢትዮጵያ ህዝቦች፣ የኢትዮጵያ ሰራዊት በሀገሩ ለመጣ የኢትዮጵያ ሉዓላዊነት አደጋ ላይ ሊጥል ለተነሳ ኃይል፣ ኢትዮጵያን ለሚፈታተን ኃይል እጁን የማይሰጥ ሰራዊት እና ህዝብ ያለን መሆኑን ያውቁታል። ህዝባችንም ታሪካዊ ጠላቶቻችንንም ሆነ ተላላኪ ባንዳዎቻቸውን መታገል፣ ሴራቸውን ማክሸፍና ለሰላማችንና ለብሔራዊ ጥቅሞቻችን መከበር በጋራ መቆምን ይበልጥ ማጎልበት የሚገባው ጊዜም ላይ ነው የምንገኘው። የኢትዮጵያ ህዝብ ይሄ ያለውን የውስጥ ልዩነቱን በተቻለ መጠን በመመካከር በመነጋገር ወደ ሀገራዊ አንድነት ወደዚህ መግባት መቻል ይኖርበታል። ምክንያቱም በአንድ ሀገር ልጅነት ነው ወደፊት መራመድ የምንችለው እና ሌሎች ሴራዎችን በሙሉ መረዳት መቻል ይኖርበታል። ይህንን ህዝቡ በሚገባ ተረድቶ ከሰራዊቱ ጎን መቆም ይጠበቅበታል። በየዘመኑ የገጠሟትን ፈተናዎች በሙሉ በድል የተሻገረችው ኢትዮጵያም ዛሬም ክብሯን የሚመጥን ጠንካራና ዘመናዊ ኃይል በመገንባት የልማት ጉዞዋን አጠናክራ እያስቀጠለች ነው። በማንኛውም መልኩ ሉዓላዊነቷን የሚነኩ ትንኩሳዎችን በላቀ ብቃት ማምከን የሚችል አስተማማኝ ሰራዊት መገንባት መቻሏም የዚሁ ጉዞዋ ማሳያ ነው።